ስጋው አልቆ ቆዳው ተገፎ አጥንቱ እንደ ሰማይ ከዋክብት ገጦ እስኪታይ ድረስ ነበር የገረፉት። ሰሪ በስራው ሲገረፍ ሲቀጣ ስትመለከቱት በጣም ያሳዝናል። ግን በአንድ በኩል ደግሞ ደስ የሚለን ያ ግርፋት ስለ ሁላችንም የተደረገ መሆኑን ስለምንመለከት ነው። በግርፋት ደሙ ፈሷል። መሬት ላይ በወደቀ ጊዜ ደሙ ፈሷል። በቀኖት ምክንያት ደሙ ፈሷል። በርግዘተ ገቡ ደሙ ፈሷል። በአክሊለ ሦክ ደሙ ፈሷል። የክርስቶስ በአምስቱ ወገን ነው ደሙን ያፈሰሱት። ደሙን ካፈሰሱባቸው መንገዶች አንዱና የመጀመሪያው ተቀስፎ ዘባን ነው። የክርስቶስ ደሙ የፈሰሰባቸው በጣም ነው የሚያሳዝነው። ይህንን እኮ አጋንንትም አላገኙትም። ይህንን እድል በፈጣሪያቸው ላይ አምፀዋል። መጀመሪያ ላይ ግን ይህንን እድል አላገኙትም። ፈጣሪያቸውን ይህንን ያክል አላሰቃዩትም። ዛሬ ኃጢአት የምታሰቃየው ሰው በገሃነም የመሰቃየት ግዴታ አለበት። በገሃነም ገብቶ የመሰቃየቱ የማይቀር ጉዳይ ነው። አንዳንዶቹ ዝም ብሎ ገመድ ዝም ብሎ ክር ይመስላቸው ይሆናል። ግን የክርስቶስን መከራ እቀበላለሁ ለማለት ነው። ሌላ መከራ የለብኝም፣ እኔ የምቀበለው መከራ የክርስቶስ መከራ ነው፣ ሌላ መከራ ከኔ ይራቅ ለማለት እኮ ነው ይሄ ምልክት ሆኖ የሚሰጠው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ በወልድ በመንፈስ ቅዱስ ስም ልዩ ሶስት በሆነው አምላካችን ስም እያመንኩና እየተማጸንኩ የዕለቱን መርሐ ግብር ጀምራለሁ። የተከበራችሁና የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እንደምንሰነበታችሁ። ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብለን እንድናመልከው የፈቀደልን አንድነቱ ሶስትነቱን ሳይጠቀልልበት ሶስትነቱም አንድነቱን ሳይነጣጥልበት የሚኖረው ልዑለ ባሕርይ አምላካችን እግዚአብሔር በነገር ሁሉ የተመሰገነ ይሁን። እንግዲህ በዛሬ መርሐ ግብራችን የምናየው እንዳሰሰው ያለንበትን ወቅት ታስታውሳላችሁ። የሕማማት ወቅት ላይ ነውና የምንገኘው። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ሕማሙንና ሞቱን የምናዘክርበት ሳምንት እንደመሆኑ መጠን ለዛሬ እንግዲህ በሕማማቱ ሳምንት ከምናስታውሳቸው ትምህርቶች መካከል 13ቱ ሕማማተ መስቀልን ነው የምናነሳው። ምናልባትም በአንድ ክፍል ላይ ያልቅ ስለሚችል ሌላ ክፍል እንጨምርበታለን ማለት ነው። ለዛሬ እንግዲህ የመጀመሪያውን ክፍል ይዘን እንቀርባለን። የአምላካችን የእግዚአብሔር ቤተሰቦች በዚህ በሕማማቱ ሳምንት የክርስቶስን ሕማሙን የሚያዘክሩ መጻሕፍት በቤተክርስቲያን ይነበባሉ። ሕማሙን የሚያዘክሩ ዜማዎችም ይዜማሉ። የክርስቶስ ሕማሙ ሕማማችን ነው። በሕማሙ ካልተሳተፍ ነው በሞቱ በትንሣኤው ልንሳተፈው በክብሩም ልንሳተፈው እንደማንችል መጽሐፍ ቅዱስ ይነግረናል። እና የቤተክርስቲያን ትልቁ አጀንዳ የክርስቶስን ሕማም የክርስቶስን ሞት ማሰብ ነው። በዚህ ምድር ላይ ሳለን የክርስቶስን ሞት እያሰብን እንኖራለን። በወዳኛው ዓለም ደግሞ የእግዚአብሔርን ክብሩን ወርሰን እንኖራለን ብለን እናምናለን። እና የክርስቶስ ሕማሙ ክብራችን ነው። ውርደቱም እና የተቀበለው መከራ ሁሉ ደግሞ ጌጣችንና ልዕልናችን ነው ብለን እናምናለን። ከዚህ የተነሳ ሁል ጊዜ ሕማሙን ሞቱን ስናስብ ነው የምንኖረው። እንግዲህ ቤተክርስቲያን በጉልላቷም ላይ መስቀሉን አድርጋ የምትታየው ሁል ጊዜ ከነገረ መስቀሉ በስተቀር ከክርስቶስ መከራ በስተቀር ሌላ የምታስታውሰው ሌላ አጀንዳ የሌላት መሆኑን ለማስታወስ ነው። መስቀላዊት ቤተክርስቲያን ነች እንግዲህ ቤተክርስቲያናችን። እና አሁን ደግሞ ልዩ ሳምንት ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ ሕማሙ ሞቱ የሚነገርበት ልዩ ሳምንት ላይ ነው የምንገኘው። በተለይ እነዚህ 5 ቀናት 5500 ዘመን የተቀጣነውን ቅጣት የነበርንበትን የጨለማ ዘመን ለማስታወስ ያክል በሐዲስ ኪዳን ከተፈቀዱልን አገልግሎቶች ሁሉ ተለይተን ነው ሕማሙን ሞቱን እያሰብን የምንገኘውና ቀናቶቹ 5 ናቸው። ያው እንደምታያቸው ከሰኞ እስከ ዓርብ ድረስ ያሉት ማለት ነው። በእነዚህ ቀናት ውስጥ 5500 ዘመናትን ለማስታወስ ነው። ቅዳሴ የለም፣ ጸሎተ ፍትሐት የለም፣ ስርየተ ኃጢአት ይህ ማለት እግዚአብሔር ይፍታ ብሎ ካህኑ ስርየተ ኃጢአት መስጠት እንዳይችልም የተከለከለበት ሳምንት ነው ይህ ሳምንት ማለት ነው። እና በልዩነት ያንን የመከራውን ዘመን እንድናስታውስ አድርጋ ቤተክርስቲያናችን የሰራችው ሳምንት ነው። እና የክርስቶስን ሕማሙን ሞቱን እያስታወስን እንቀጥላለን። ለዛሬ እንግዲህ ጊዜውም እንዲበቃን ያክል 13ቱን ሕማማተ መስቀል የሚባሉትን ነው እንግዲህ የምናነሳው ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። የክርስቶስ ሕማሙ ሞቱ ስናነሳ ነገረ መስቀሉ ሰፊ ነው ጉዳዩ። ምክንያቱም የ5500 ዘመንን የመከራ ታሪክ ያደማደመ
የ5500 ጩኸትን ዘመን ጩኸትን የዘጋ ጩኸት ነው። በዚህ ቀን የምናየው በዚህ ቀን የምናስበው መከራ የምናስታውሳቸው ነገሮች ሁሉና እንግዲህ 13ቱን ሕማማተ መስቀል ደግሞ በልዩነት 13 ሕማማተ መስቀል የምንላቸው አሉ በቤተክርስቲያናችን የታወቁ እነሱን ነው እንግዲህ የምናነሳው ማለት ሰፊ ነው ጉዳዩ። ግን ከዛ በቁጥር የተለዩትን ምስጢራቸው ምንድነው፣ ቁጥራቸው ስነማን ናቸው የሚለውን ለማስታወስ ያክል ነው። ወደ ቁጥራቸው እያንዳንዳቸውን ከመዘርዘሬ በፊት ሁለት አይነት አቆጣጠር አለ በቤተክርስቲያናችን። አንደኛው እስከ 8 ድረስ ሌሎችን ቆጥሮ ከ9 በኋላ ባሉት 5ቱን ቅንዋት መተካት እና 13 መሙላት ያለ የተለመደ አቆጣጠር ነው። በትርጓሜ ቤትም የተማርነው። ሌላው ግን እንዳለ በዝርዝር 13 አይነት ሕማማትን መዘርዘር ብቻ ደግሞ እንዲሁ 13ቱን ሕማማተ መስቀል የምንቆጥርበት ሌላ መንገድ ነው የሚሆነው ማለት ነው። እንግዲህ እኔ የመረጥኩት እያንዳንዱን በዝርዝር 13ቱን ሕማማተ መስቀል እያንዳንዳቸውን በዝርዝር የክርስቶስን ሕማሙን የምናስታውስበትም አጋጣሚ ስለሆነ እያንዳንዳቸውን በዝርዝር ለማየት ነው እኔ የመረጥኩት መንገድ ይሄ ነው። እንግዲህ እግዚአብሔር ከረዳን እነዚህ እናነሳለን ማለት ነው። 13ቱ ሕማማተ መስቀል በሁለት ከፍያቸዋለሁ ለማጥናት እንዲመቸል ብዬ ማለት ነው። በሁለት የከፈልኳቸው ቅድመ መስቀል ቅድመ አሪግ ኀበ መስቀል እና ድህረ አሪግ ኀበ መስቀል፣ ወደ መስቀል ከመውጣት በኋላና ወደ መስቀል ከመውጣት በፊት ያሉ ማለት ነው ብለን በሁለት ከፍለን ልናያቸው እንችላለን። በእርግጥ ወደ መስቀል ከወጣ በኋላና ከመውጣቱም በፊት የነበሩ ሕማማት አሉ፣ ሁለቱም ጋር የሚገኙ ማለት ነው። ግን እንደው ለመክፈል ያክል ለጥናት ለአያያዝ እንዲመቸል በሁለት እንደዚህ ባለ መንገድ መክፈል እና መያዝ እንችላለን ማለት ነው። ጌታ 13ቱን ሕማማተ መስቀል እንደሚቀበል በመስቀል ላይ በዕለተ ዓርብ እንደሚቀበል ለሐዋርያት አስቀድሞ ነው ያመላከታቸው ይላሉ አባቶቻችን ሲተረጉሙ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ያለውን ወንጌል ሲተረጉሙ ጌታ 13ቱን ሕማማተ መስቀል እንደሚቀበል አስቀድሞ አሳይቷል። በምሳሌ በምን መልኩ ከተባለ የቀረበውን ማዕድ ወይም ቅዱስ ቁርባንን ቀርቦ ከ13 አድርጎ ነው የከፈለው የቆረሰው ማለት ነው። ነግ በመልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ማለቱ ነው ብለው አባቶቻችን ነግረውናል። እና 13ቱን ሕማማተ መስቀል መቀበሉን አስቀድሞ ነው ለሐዋርያቱ በምሳሌ ያሳያቸው ማለት ነው። 12ቱ እነሱ ናቸው፣ 13ኛ ደግሞ እሱ ነው። የቤተ ክርስቲያን ዋኖች ሐዋርያት ናቸው ባለርስቶቹ አይደል? እንደምታውቁት በቀደመው ዘመን ያዕቆብ ለ12ቱ ነገደ እስራኤል ነው አይደል ርስቱ የተከፋፈለው። ያዕቆብ ከርስቱ ውስጥ ገብቶ አልተቆጠረም። የያዕቆብ ልጆች ግን ርስቱን ሲካፈሉ ከ12 ነው የተካፈሉት። ልጆቹ 12 ነበሩ ማለት ነው። ያዕቆብ 13ኛ ነው የነበረው። ሰማያዊቷ ርስትም በ12ቱ ነገደ እስራኤል ልክ 12ቱ ሐዋርያት ባስተማሩት ትምህርት መሰረት ነው። ከ12ቱ ሐዋርያት ዘራ ትምህርት ተጸንሶ ከ12ቱ ሐዋርያት ዘራ ትምህርትን ወስዶ ተወልዶ ያደገ ምእመን ነው መንግስተ ሰማያትን የእግዚአብሔርን ርስት መውረስ የሚቻለው ማለት ነውና በ12ቱ ሐዋርያት ቃል ኪዳን በ12ቱ ሐዋርያት ትምህርት በኩል ካልሆነ በስተቀር የእግዚአብሔር መንግስት አትወረስም። ጌታ ደግሞ 13ኛ ነው ማለት ነው። የብሉይ ኪዳኑን መሰረት እንዳለ ይዞ የመጣ ጉዳይ ነው። ስጋውና ደሙም ርስታችን ነውና 13ኛ ሆኖ ክርስቶስ ሲቀበለው እንመለከታለን። ሕማማተ መስቀሉም ልክ እንደዚያው ነው ማለት ነው። ያችን ርስት ለማግኘት ያዕቆብም ዋጋ ከፍሏል አይደል? 12ቱ ነገደ እስራኤልም ዋጋ ከፍለዋል። ሰማያዊት ርስታችን መንግስተ ሰማያትንም ለመቀበል ክርስቶስ በደሙ የገዛት በመከራ የገዛልን ዓለም ናት መንግስተ ሰማያት የምትባለው ዓለም። ይችን ዓለም እንግዲህ 13ቱን ሕማማተ መስቀል ተቀብሎ ያመጣልን ዓለም መሆኗን ለማመልከት ነው። መጀመሪያም ላይ 13 አድርጎ ስጋውን ደሙን ይቆረሰናል 13 የተካፈሉት ማለት ነው። ይሄንን ካልኩ እንግዲህ በቤተክርስቲያናችን ውስጥ የጌታን ሕማማት የጌታን መከራ እንደመናገር ያለ ከባድ ነገር የለም እውነት ለመናገር። ምክንያቱም በጣም የሚገርም ምስጢር ያለውና የሚደንቅም የሚያስቸግርም ነገር ነው እንደ እውነቱ ከሆነ። ምክንያቱም በዓለም ታሪክ እኮ ለመጀመሪያ ጊዜ ጻድቅ ሰው የሞተበት ቀን ነው ያ ቀን። አይገርማችሁም? በእውነት ጻድቅ ሰው በምድር ላይ ያልነበረባት ምድር ናት ምድራችን። ጻድቅ ሰው ለመጀመሪያ ጊዜ አንድ ክርስቶስ ቢገኝ እሱንም በመስቀል የቀጣች ዓለም ናት አይቻልም ማለት ነው።
እና ጻድቅ በሞተበት በዚህ ቀን ስለዚያ ጻድቅ ሰው ሕማምና ሞት መናገር እንዴት እንደምን ያለ ከባድ ይሆን። አንድ ሰው ስለ ወንጀሉ ስለ ኃጢአቱ በተቀጣው ቅጣት በተፈረደበት ፍርድ ላይ ድርሳን መጻፍ እና መናገር ይቻል ይሆናል። ግን ጻድቁ ስለሁሉ ሲሞት አንዱ ስለሁሉ ሲሞትስ ያንን መናገር ያንን ማሰብ ሳይከብድም? ለዚህ ነው ሊቃውንቱ ምን ይላሉ? አይ ህሊና ዘይሄሊ ዘንተ ወአይ አፍ ዘይትናገር ዘንተ ሕማማቱ ለወልድ ዮሐንስ አፈወርቅ። ይህንን ማሰብ የሚችል ህሊና እንደምን ያለ ነው፣ ይህንንስ መናገር የሚችል እንደምን ያለ አንደበት ነው ይላል። በእርግጥም አንደበትን ሁሉ እንዲተሳሰር የሚያደርግ ነው። ደንቆን ነበር እኮ መለኮት ወደ ምድር ወርዶ በስጋ ሲጠቀለል ስንመለከተው ገርሞናል አይደል እንዴ? በቤተልሔም ተጥሎ በግርግም ተጥሎ ስንመለከተው፣ በአርያም ማደሪያው ሞልቶ የሚኖረው አምላክ በግርግም ተጥሎ ስንመለከተው አስደንቆን ነበረ። ያን ጊዜም ቢሆን የአምላክ በስጋ በበረት መጣል ብቻ አይደለም፣ የስጋም በአርያም መገኘትም የሚያስደንቅ ነገር ነበረ። እውነት ለመናገር ያ ያስገርማል። ይሄኛው ደግሞ ያስደንቃል፣ ያሳዝንማል። አንደበት እንዲዘጋና ለማድነቅ ብቻ ካልሆነ በስተቀር ምን ቃልስ ይገልጠዋል? ምክንያቱም ሁሉን የሚይዘውን ያዙት ነው የሚለው ዮሐንስ አፈወርቅ። ሁሉን የሚይዘውን ያዙት። በሁሉ ላይ መፍረድ የሚቻለውን ፈረዱበት። በአዳም ላይ የሞት ሞትን የፈረደበትን እሱን እኮ ነው የፈረዱበት። ሁሉን ያዘውን ማለት ዓለምን በመሃል እጁ ያዘውን ነው ያዝ ነው ብለው የተጫወቱበት። እንግዲህ ያዝ ነው ብለው እንደዚህ ሲሳለቁበት የነበረው የምትመለከቱት። ያን ጊዜ አይሁድ እየዘበቱበት በነበረ ሰዓት እኮ መላእክት በሰማይ እየዘመሩለት ነው የነበረው። እና ይህንን መናገር የሚቻለው ይህንንስ ማሰብ የሚቻለው ምን አይነት ህሊና ምን አይነት አንደበት ነው ብለው ሊቃውንቱ የተናገሩት ከዚህ የተነሳ ነው። እና በተሰበረ ልብ ሆነን እንናገረዋለን፣ በተሰበረ ልብ ሆነን እንሰማዋለን። ሁልጊዜ የጌታን የሕማሙን የሞቱን ነገር ሁልጊዜ አዲስ ነው። እውነት ለመናገር በቤተ ክርስቲያን ማለት ነው ሁልጊዜ የሚያስለቅስ የሚያሳዝንም ነው። ባህታውያን በገዳም ገብተን ካልሆነ በስተቀር ከሰው ተለይተን በበዓት ተከተን ካልሆነ በስተቀር ይህንን ማሰብ አይቻልንም ብለው ገዳም የገቡለት ሰማዕታት በነደደ እሳት በተሳለ ስለት ውስጥ ገብተን ካልሆነ በስተቀር ለዚህ ጉዳይ ለዚህ ፍቅር ዋጋ መክፈል መመለስ፣ ይህንን ፍቅር ይህን ብድራት መመለስ አይቻልንም ብለው ራሳቸውን አሳልፈው የሰጡለት ይህ ነገር በእርግጥም የሚገርምም የሚያሳዝንም ነገር ነው። ሰማዕታት በመከራ ዓለም ውስጥ እየኖሩ አሰቡት፣ እየኖሩ አሳዩት። ይህንን መከራ ባህታውያንም በገዳም በዋሻ ወድቀው ነው ያሳዩት ይህንን መከራ ማለት ነው እንጂ አስቦ መናገር ባለቅኔ ቅኔ ሊደርስለት ደራሲም ድርሳን ሊያዘጋጅለት የሚቻለው አይደለም እውነት ለመናገር። እና ግን ሁልጊዜ አዲስ የሆነውን ይህንን የክርስቶስን የሕማሙን ነገር ሁልጊዜ ስንናገር እንኖራለን ማለት ነው። እንግዲህ እሱን ለማስታወስ ያክል ነው ለዛሬ ከምናነሳቸው 13 ሕማማተ መስቀል መካከል የመጀመሪያው እንደው በቀደም ተከተል ለማድረግ ያደረኩ መስሎኛል፣ ወይም ደግሞ በቀደም ተከተል ለማቅረብ የሞከርኩ መስሎኝ ነው። እንግዲህ እንደዚህ አሁን ባለው ቀደም ተከተል ይዤላችሁ የቀረብኩት እና የመጀመሪያው ተአስሮ ድኅሪት ነው። ተአስሮ ድኅሪት ማለት የፊጥኝ መታሰር፣ እጅን ወደ ኋሊት አድርጎ ማሰር ማለት ነው፣ መታሰር ማለት ነው። አይሁድ ወደ ዳኞች ወደ ሊቃነ ካህናቱም ወደ ሸንጎም አደባባይ ይዘውት ከመቅረባቸው በፊት የመጀመሪያ ያደረጉበት ነገር ምንድን ነው? ማሰር ነው። 3 ነገሮች አድርገዋል። የመጀመሪያው ተነባብረው ያዙት ነው የሚለው። እኔን ያዙኝ እነሱን ግን ተዋቸው ብሎ በፈቀደላቸው ጊዜ እኔን ያዙኝ ያላቸው ተነባብረው መጣው እነዚያ ፈርጣማ ወታደሮች ያዙት ይላል። ሁለተኛ ደግሞ አሰሩት ነው የሚለው። ሶስተኛ እያሰቃዩ ነው የወሰዱት። ከዛ በኋላ በመንገድ እየጣሉ ምን እያሉም ነው ይዘውት የሄዱት። እና የመጀመሪያ እንግዲህ የምናደርገው ከያዙት በኋላ ምንድነው ያደረጉት? ማሰር ነው። ለምን? ወንጀለኛ ነው፣ አላዊ ንጉስ ብለውታል። በንጉስ ላይ የተነሳ የንጉስን ስልጣን የሚሻማ ከፍተኛ ወንጀል የፈጸመ ሰው ነው ለማለት ለማሰኘት እንዲመቻቸው ነው አስረው የወሰዱት። ኢየሱስ ክርስቶስ ግን ዓላማ ነበረው፣ ተይዞ እንዲታሰር የሆነበትም ምክንያት ማለት ነው። አባታችን አዳም እስራት ውስጥ ነው ያለው። ለ5500 ዘመን ነፍሳት እስራት ውስጥ ነው ያሉት እና ለነሱ መታሰር ዋጋ ሊከፍልላቸው ካሳ ሊሆንላቸው የመጣ ስለሆነ እንዲህ ስለሆነ ነው መታሰሩን የፈቀደላቸው እንጂ በእውነቱ ሳይፈቅድ ያሰሩት አይደለም። በነገራችን ላይ የክርስቶስ ሕማሙ
ያለ ፈቃዱ የተደረገበት አይደለም። ማንም ቢሆን በግድ ይዤ ሰቀልኩት በግድ ይዤ ገደልኩት እንዳይል ነው። በመጀመሪያ ላይ ተመልከቱት። በዮሐንስ ወንጌል ምዕራፍ 18ን ስትመለከቱት አይሁድ መጥተው ምንድነው ያደረጉት? ይሁዳን ያስይዛቸዋል አላቸው። ስሙ አሳልፎ ሰጣቸው። ይሄ ነው ብሎ ጠቆማቸው። ግን እንደፈለጉ መያዝ አልቻሉም። መነታሐስሱ ሲላቸው ምንድነው ያሉት? ማንን ትፈልጋላችሁ ሲላቸው ኢየሱስ ናዝራዊን ሐስስ ነው ያሉት። የናዝሬቱን ኢየሱስን እንፈልጋለን ብለው ሲናገሩት ሁሉም ወድቁ ደሬው ወደ ኋሊት ወደቁ ይላል። ተመልከተው። አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ ፈቃዱ የተያዘ አይደለም። እሱ በፈቃዱ ሰውነቱን ሊያኖራትም ሰውነቱን ሊገላትም ሊያድናትም ስልጣን ያለው መሆኑን ሊያከብራትም ስልጣን ያለው መሆኑን አስቀድሞ ተናግሯል። ብውህ ሊተ አንብራሂ ወእሲማ ሰውነቴን በዚህ ዓለም ላኖራት እሲማ በመቃብርም ላኖራት ስልጣን አለኝ ብሎ ነው የተናገረው በዮሐንስ ወንጌል ምዕራፍ 10 ላይ እንደምንመለከተውና ያለ ፈቃዱ የሆነ አንዳች ነገር የለም። ሲወለድም በፈቃዱ ነው የተወለደው፣ ሲሞትም በፈቃዱ ነው የሞተው። የሞተውን እርሱ እንዴት አምላክ አድርጋችሁ ታመልኩታላችሁ ይላሉ ሎቱ ስብሐት። አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ ብለን የተናገርን ቢሆንም ቅሉ በእውነት በባህር የመለኮቱ ሞተ ብለን የተናገርን መስሏቸው ነው እነዚያ ሰዎች? እኛ ለመለኮት ሞት ይገባዋል ሞቷል ብለን ያወጅን መስሏቸው ነው እነዚያ ሰዎች? ዛሬ አምላክ ሞተ ብለን የምናዝነው እንደሚመስላቸው ይህን ቀን የምናከብረው እንደዚያ እኮ አይደለም። በፈቃዱ ሞትን የቀመሰውን ያ ማለት በስጋ ሞትን የቀመሰውን አምላክ በስጋ ወደ ዓለም በመጣ ጊዜ በእውነቱ አምነን ካልሆነ በስተቀር እኮ ሊገባን የሚችል ምስጢር አይደለም ይሄ። አምላክ በፈቃዱ ወደ ዓለም በመጣ ጊዜ በስጋ በዚህ ምድር እንደሚታየው ሁሉ በሰማይም በመላእክት ዘንድ ይታይ ነበረ። በዚህ ምድር ድንግል ማርያም በቅፏ እንዳስቀመጠችው ሁሉ በኪሩቤል ጀርባ ላይ ባለው መለኮታዊ ዙፋንም አልታጣም። በእውነት አምላካችን እግዚአብሔር በዚህ ዓለም ብርሃን መልቶ ይታያል። በዚህ ዓለም የመላው ብርሃን ከፀሐይ ሰሌዳ ላይ ይታጣልን? በእውነቱ አይታጣም እኮ አይደለም እንዴ? አይታጣም። እኛ ከአፋችን የሚወጣ ስትንፋስ አለ፣ ከልባችን አይመትርም። ሁልጊዜ ሲወጣ ሲሄድ የሚኖር ነው። ቃላችን ከልባችን ይወጣል። ከልባችን የሚወጣው ቃል በሰዎች ጆሮ በተሰማ ጊዜ ቃላችን ተቆርጦ የቀረ ይመስላችኋል እንዴ? ልባችን ቃል የሚለየው ይመስላችኋል? ቃል እኮ አይለየውም ልባችንን። እንደዚሁም ሁሉ በአርያም ማደሪያው ያለ ነው። አሁን በአይሁድ እጅ ተያዘ ብለን የምንናገርለት ማለት ነው። ስለዚህ በፈቃዱ ተያዘ። በፈቃዱ መያዙን የምታውቁት ለምን መሰላችሁ? አንደኛ እንይዛለን ብለው የመጡ ሰዎች ወደ ኋሊት ወደቁ ነው የሚለው። አሁን ያን ጊዜ በእውነት አልፏቸው ሊሄድ አይችልም ነበረ? አልፏቸው እኮ ሊሄድ ይችል፣ እንደወደቁ ጥሏቸው መሄድ ይችል ነበረ። ግን እንደዚህ አይደለም። ሊያዝ ነው ዓላማው የመጣበት። እሱ ካልተያዘኛ እንለቀቅማ። እሱ ካልተያዘ እንዴት እኛ እንለቀቃለን? እሱ ካልታሰረኛ እንዴት እንፈታለን? ለዚህ እኮ ለካሳ ነው የመጣው። መያዙ ለመያዛችን ካሳ እንዲሆን ነው። እኛ መጀመሪያ በኃጢአት ተይዘናል። በኃጢአት መያዛችን በሲኦል እንድንያዝ እንድንጋዝ አድርጎናል፣ አብቅቶናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የሚያስይዝ ኃጢአት ሳይኖርበት ነው የተያዘው። የሚያስይዝ በደል ሳይኖርበት የተያዘው። በበደል ምክንያት የተያዝን እኛን ነፃ ለማውጣት ነው። በበደል ምክንያት ነው የተያዝነው፣ ግን ከዚያ ነፃ ለማውጣት እሱ ጻድቅ ሆኖ ተያዘ ማለት ነውና መያዙን በተናገርን ጊዜ በእውነት መለኮት ሞተ እያልን እንዳልሆነ ሁላችሁም ልታውቁ ይገባል። ያለ ፈቃዱ ያልተያዘ መሆኑንም ሁላችን ልናውቅ ይገባናል። የተያዘው በፈቃዱ መሆኑን ማየት መረዳት ይገባናል ማለት ነው። ይሄ አይሁድን እንዲህ ወደ ኋሊት ከጣላቸው በኋላ ወይም አይሁድን እንዲህ ወደ ኋሊት የጣላቸው እሱ ራሱ ኢየሱስ ክርስቶስ በሌላ ጊዜ ሊይዙት ፈልገው መጣው እንዳይዙት አድርጓቸዋል አይደል? ሊይዙት እኮ የፈለጉ በጣም ብዙ ጊዜ፣ ሊገሉት የፈለጉበት ጊዜ በጣም ብዙ ነው። ግን በዚያ ሁሉ ጊዜ እንዲይዙት አልፈቀደላቸውም። ሀለፈንተ ማእከሌሆሙ ሆረ ነው የሚለው። በመካከላቸው አልፎ ሲሄድ አልያዙትም። እንደዛ አድርጎ መሄድ ይችል ነበረ፣ ግን የመጣው ለዚህ ስለነበረ ነው ዛሬ የተያዘላቸው ማለት ነውና አሁን ያዙት። ስለዚህ ታስሮ ድኅሪት ወይም ደግሞ መያዝ የሚለው እዛ ውስጥ አለ ማለት ነው። ተይዞ በዕድ አይሁድ ማለት ነው። በአይሁድ እጅ መያዝ አንድ መከራ ነው፣ ግን ቁጥሩ ስለሚበዛ ስለሚረዝም ነው። ይሄን በታስሮ ድኅሪት ውስጥ አብሮ ወደ የፊጥኝ መታሰር ከሚለው ጋራ አብሮ ሊያያዝ የሚችል ነው የሚሆነው ማለት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ ስትመለከቱት እንደተያዘ እንደታሰረ ወደ ሊቀ ካህናቱ ግቢ እንደወሰዱት መጽሐፍ ቅዱስ ይነግረናል ማለት ነውና ታስሮ ድኅሪት የምንለው ይሄ አንዱ
የሕማማተ መስቀል ክፍል ነው ማለት ነው። ታስሮ ድሪት አለ። ከዛ በኋላ ተቀስፎ ዘባን ደግሞ አለ ቀጥሎ ማለት ሁለተኛው ማለት ነው። ሁለተኛው ተቀስፎ ዘባን ወይም ጀርባን በጅራፍ መገረፍ ማለት ነው። አይሁድ የገረፉት ብዙ ጊዜ ነው፣ እስኪሰቀል ድረስ ሲገርፉት ነው የነበረው። በተለይ ግን ሁለት ጊዜ የገረፉት ግርፋት በጣም ልዩ ነው። አንደኛው ከሌሊቱ 6 ሰዓት ላይ ወደ ሊቀ ካህናቱ ግቢ ይዘውት የገቡና በዛን ጊዜ በሊቀ ካህናቱ ትእዛዝ በጥፊ መተውታል፣ እንዲሁ ግርፋትም ገርፈውታል። ሌሊቱን ሙሉ እየተፈራረቁ ሲገርፉት አድረዋል። በልዩ ልዩ ድርሳናት እንደምንረዳው አምላካችን መድኃኒታችን ኢየሱስ ክርስቶስ የተገረፈባቸው ጊዜያት በጣም ብዙ ናቸው። በጣም ብዙ ጊዜያት ነው የተገረፈው ኢየሱስ ክርስቶስ እና በኋላ ደግሞ ሲነጋ ወደ ጲላጦስ ፊት አቅርበውት ነበር። በማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ወደ ጲላጦስ ፊት አቅርበውት ጲላጦስ የፈረደበት ፍርድ እንዲገረፍ ነበረ። እነዚህ ሁለቱ የግርፋት ጊዜያት በጣም ልዩ ናቸው ማለት ነው በአይሁድ ዘንድ። እኔ ገራፊዎቹ እስኪደክማቸው ድረስ ነው፣ ተገራፊው አይደለም የደከሙ፣ ተገራፊዎቹ እስኪደክማቸው ድረስ እየተፈራረቁ ነበር ይገርፉት የነበረ ይላል። ተቀስፎ በእደ አይሁድ ተቀስፎ ዘባን የምንለው አንዱ ከ13ቱ ሕማማተ መስቀል መካከል የሚቆጠር ነው። አጥንቱ እስኪታይ ድረስ ነው። ሎቱ ስብሐት በእውነቱ ስጋው አልቆ ቆዳው ተገፎ አጥንቱ እንደ ሰማይ ከዋክብት ገጦ እስኪታይ ድረስ ነበር የገረፉት። አዳምን ስጋ ያለበሰውን የገረፉት። ልብ በሉ ክርስቲያኖች፣ ከአዳም አንዲት አጥንትን በወሰደ ጊዜ ስፍራው ባዶ እንዳይሆን የአዳምን ባዶነት በስጋ የሞላለትን እሱን ነው እንግዲህ በስጋ የገረፉት ማለት ነው። አጥንቱ እስኪታይ ድረስ ያችን አጥንት ሔዋንን አድርጎ የሰራትን እሱን እኮ ነው። ያውም ደግሞ አጥንት ብቻውን እንዳትቀር በስጋ የሞላትን ደመግቡ ሆና በአዳም ዘንድ የተመረጠች ሴት ትሆን ዘንድ ያደረጋትን እሱን ነው እንግዲህ ዛሬ ገረፉት ተብሎ የሚነገረው። በእውነት በሰሪው ላይ የተበረታታ ሸክላ አዳም ብቻ ነው፣ የአዳም ልጅ ብቻ ነው፣ አይሁድ ብቻ ናቸው ሰሪያቸውን የገረፉ። እውነት ለመናገር ሸክላ ሰሪውን አንደበት አውጥቶ አንደበቱን ከፍቶ ቃል አውጥቶ እንዲህ አድርገህ ልትሰራኝ አልፈልግም ሊለው ዘንድ ይቻለዋል? ሸክላ ሰሪ በእውነት በሰሪው ላይ ሊያምፅ ይገባው ነበርን? አይሁድ ግን በሰሪያቸው ላይ ያመፁ። አይሁድ ሰሪያቸውን ገረፉ። አይገርማችሁም? ይሄ በእውነት ሰሪ በስራው ሲገረፍ ሲቀጣ ስትመለከቱት በጣም ያሳዝናል። ግን በአንድ በኩል ደግሞ ደስ የሚለን ያ ግርፋት ስለ ሁላችንም የተደረገ መሆኑን ስለምንመለከት ነው። ያ ግርፋት ስለ ሁላችንም መዳን። በግርፋት ምክንያት የፈሰሰ ደም አለ። ደሙ በ5 ወገን ነው የፈሰሰው። በ5 ምክንያት ደሙ ፈሷል። በግርፋት ደሙ ፈሷል። መሬት ላይ በወደቀ ጊዜ ደሙ ፈሷል። በቀኖት ምክንያት ደሙ ፈሷል። በርግዘተ ገቡ ደሙ ፈሷል። በአክሊለ ሦክ ደሙ ፈሷል። የክርስቶስ በ5 ወገን ነው ደሙን ያፈሰሱት። ደሙን ካፈሰሱባቸው መንገዶች አንዱና የመጀመሪያው ተቀስፎ ዘባን ነው። የክርስቶስ ደሙ የፈሰሰባቸው በጣም ነው የሚያሳዝነው። ይሄ ደም ግን መለኮት የተዋህደው ደም ስለነበረ ሁላችንንም የሚቀድስ ደም ነው የነበረው። ለሁላችንም ማህተም ሆኖ ከሲኦል ወጥተን ገነት መንግሥተ ሰማያት እንድንገባ የሚያሻግር ጠላቶቻችንን የሚያሸብር የዕዳ ደብዳቤያችንን ፍቆ የምህረት ደብዳቤ የሚያሰጥ ደም ነው የነበረው። በምህረት ደብዳቤያችን ላይ የተረገጠ ደመ ማህተም ነው የነበረው ይሄ ደም በእውነቱ። ይሄን ደም አፈሰሱት በግርፋት። ሁላችን ስንገረፍ ነው የኖርነው ለ5500 ዘመን። ዲያብሎስ ያለ ርኅራኄ ህዝቡን ሁሉ በኃጢአት ሲገርፋቸው ነው የኖረው። በገሃነም አዳም ሲገረፍ ነው የኖረው፣ ሲገረፍ ሲሰቃይ ነው የኖረው። ያንን መከራ ለማስቀረት ነው ዛሬ የአዳምን መከራ እሱ መቀበል ጀመረ። ንጹሕ ባህሪ ክርስቶስ አዳም በኃጢአቱ ነው ቢገረፍም፣ ኢየሱስ ክርስቶስ ግን ንጹሕ ሆኖ ሳለን የተገረፈው። ንጹሕ ሆኖ የተገረፈው አምላካችን መድኃኒታችን ኢየሱስ ክርስቶስ ጀርባውን ለግርፋት ሰጥ። መጠውኩ ዘባኔ ለቅስፈት ያለው ትንቢት ተፈጽሞልናል። አሁን ጀርባዬን ለግርፋት ሰጠሁልህ ነው የሚለው። አዳምን ከግርፋት ነፃ ለማውጣት ነው፣ ከግርፋት ለማዳን የተደረገ ነው ማለት ነው። ስለዚህ ተቀስፎ ዘባን የምንለው ከ13ቱ ሕማማተ መስቀል መካከል ገብቶ የሚቆጠር አንዱ መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተቀበለው መከራ ነው ማለት ነው። እና ተቀስፎ ዘባንን እንግዲህ በዚህ መልኩ የምንመለከተው ነው የሚሆነው ማለት ነው። ሌላው ተስቦ በሐብል የምንለው
ተስቦ በሐብል ማለት በገመድ መሳብ ማለት ነው፣ ተይዞ መጎተት። ዛሬ አንገታችን ላይ ማተብ እናደርጋለን አይደል? የምናደርገው ማተብ ክርስቶስ በዕለተ ዓርብ በአንገቱ የገባለትን ገመድ ምሳሌ እንዲሆን ነው። ክርስቲያኖች የመከራው ተሳታፊዎች ነን ለማለት ነው። በዚያውም ላይ መስቀል እንጨምርበታለን። የክርስቶስን መከራ በስጋችን እንሸከማለን። እንዘ ንጸውር መስቀሉ ለክርስቶስ ነው የሚለው ቅዱስ ጳውሎስ ለዕብራውያን ሲጽፍላቸው፣ የክርስቶስን መከራ ተሸክመን ነው የሚለው። እንኳን እኛ በዘመነ ክርስቶስ የተገኘን ክርስቲያኖች በእውነት ሙሴ በቀደመው ዘመን ወአብደረ ይህም ምስለ ሕዝበ እግዚአብሔር እስመ ርኤ በአሚን ከመ ያቢ ትዕይርተ መስቀሉ ለክርስቶስ አይደል የሚለው ዕብራውያን ምዕራፍ 11 ቁጥር 23 ላይ ከእግዚአብሔር ሕዝብ ከእስራኤል ጋር መከራ መቀበልን መረጠ ይላል። የመስቀሉ ብድራት ከሁሉም በእምነት ትኩር ብሎ ተመልክቷልና ተብሎ ነው የተጻፈውና የክርስቶስን መስቀል በተስፋ አይተው በሩቅ ተመልክተው ከመከራው ሰውነታቸውን ያሳተፉ ነቢያት አሉ። ገና መስቀሉ ሳይተከል ማለት ነው። ዛሬ ደግሞ እኛ በዘመኑ የነበርን ሁላችን፣ በዘመኑ ያለን ሁላችን ከመከራው ያሳተፈን ዘንድ በአንገታችን ለመከራው ምልክት ይሆን ዘንድ ማህተብ እናደርጋለን ማለት ነው። ለአንዳንዶቹ ዝም ብሎ ገመድ፣ ዝም ብሎ ክር ይመስላቸው ይሆናል። ግን የክርስቶስን መከራ እቀበላለሁ ለማለት ነው። ሌላ መከራ የለብኝም፣ እኔ የምቀበለው መከራ የክርስቶስ መከራ ነው፣ ሌላ መከራ ከኔ ይራቅ ለማለት እኮ ነው። ይሄ ምልክት ሆኖ የሚሰጠው አጋንንት ያውቁታል፣ ይደነግጣሉ። ይሄን ምልክት ባዩ ጊዜ ሁሉ እየደነገጡ ይሸሻሉ። እኛ በሰዎች ዘንድ ምናልባት ካልገባን ካልሆነ በስተቀር ማለት ነውና አንዱ ከ13ቱ መከራ መስቀል መካከል ጌታ ከተቀበላቸው አንዱ በገመድ ተይዞ መጎተት ነው። በቀደመው ዘመን የብሉይ ኪዳን መስዋዕት በገመድ ተይዞ ነበር አይደለም የሚመጣው። በገመድ ተይዞ በጉ እየተጎተተ፣ ላሙ በሬው እየተጎተተ ነበር የሚመጣውና የዛሬው መስዋዕታችን ኢየሱስ ክርስቶስም እንዲሁ እየተጎተተ መጥቶልናል ማለት ነው። በገመድ ተይዞ ነው የመጣው። እግረ መንገዱንም በገመድ ይዘው እየጎተቱ አንደኛ መስዋዕት መሆኑን ያመላክትልናል። ሁለተኛ ግን መከራው በደንብ ሊጸናበት ነው። ከፊት ያለው ይስበዋል፣ ወደፊት ይወድቃል። ከኋላ ያለው ደግሞ ይለቀዋል። ከኋላ ያለው በሳበው ጊዜ ወደ ኋላ ሄዶ ይወድቃል ማለት ነው። በገመድ ነው የሚጎትቱት የነበረው ማለት ነው። እና ይሄ መከራው እንዲጸናበት ካደረጉት ሕማማት መካከል አንዱ ተስቦ በሐብል ነበረ። አሁን ቀጥለን የምናመጣቸው መከራዎችን ሁሉ በደንብ እንዲያስኬዱ የረዳቸው ይሄ ሶስተኛ ላይ የምናነሳው ተስቦ በሐብል ወይም ደግሞ በገመድ ተይዞ መታሰር መጎተት የምንለው መከራ ነው ማለት ነው። እና ተስቦ በሐብል አንዱ ነው። እኛም በሰውነታችን እንግዲህ በማተብ አማካኝነት እንካፈለዋለን ማለት ነው። የክርስቶስ መከራ ተሳታፊዎች እንደመሆናችን ማለት ነው። ሌላው ወዲቅ ውስተ ምድር ነው፣ አራተኛው ማለት ነው። ወዲቅ ውስተ ምድር ማለት በምድር ላይ ፍግም ብሎ መውደቅ ነው፣ በግንባሩ መውደቅ ነው። በእርግጥ ክርስቶስ በጀርባው ወድቋል፣ በግንባሩም ወድቋል። እኛ የወደቅነው መውደቅ ነበር አይደል? አጋንንት በኃጢአት ነው ያሰሩን። መጀመሪያ በምኞት አሰሩት። አዳምን ተመልከቱት፣ በምኞት አሰሩት። ከዚያስ በኃጢአት ገመድ እንደገና አጥብቀው አሰሩት ማለት ነው። ከዚያስ በገሃነም አግዘው አኖሩት ለዘላለም። በኃጢአት የታሰረ ሰው በሲኦል ገብቶ መታሰሩ የማይቀር ጉዳይ ነው። ዛሬ ኃጢአት የምታሰቃየው ሰው በገሃነም የመሰቃየት ግዴታ አለበት። በገሃነም ገብቶ የመሰቃየቱ የማይቀር ጉዳይ ነው። ምክንያቱም ኃጢአት የሲኦል ምሳሌ ናትና፣ በኃጢአት መኖር በሲኦል የመኖር ምሳሌ ነው፣ ምልክት ነው ማለት ነው። እና አዳምን መጀመሪያ በኃጢአት ስላሰሩት አጋንንት በሲኦል ለማሰር አልተቸገሩም። ከዚያ ለማውጣት ነው እንግዲህ ኢየሱስ ክርስቶስ ታስሮ ተይዞ ምን ብሎ እዚህ ደረሰ። አሁን ደግሞ አይሁድ ምን አደረጉ? እየጎተቱት እያለ ይዘውት እየሄዱ እያለ ወዲቅ ውስተ ምድር የምንለው አሁን አንዱ እየያዙ ሲጎትቱት ፊታቸው ላይ ይወድቅ ነበረ ይላል። ፊታቸው ላይ ይወድቅ ነበረ። በዚህ ጊዜ የሰማይ ኃይላት ሁሉ ይናወጡ ነበረ። ኢየሩሳሌምን ሄዳችሁ ያያችሁ ሰዎች ካላችሁ ምናልባትም በኢየሩሳሌም ካሉ የመስቀል ምዕራፎች የሚባሉ 14ቱ የጌታችን መድኃኒታችን ኢየሱስ ክርስቶስ የተጓዘባቸውና ያረፈባቸው የሚባሉት 13 ምዕራፎች አሉና እስከ ቀራንዮ ድረስ ያሉ ከጲላጦስ አደባባይ እስከ ቀራንዮ ድረስ ያሉ ናቸው እነዚህ ምዕራፎች። ከነዚህ አንዱ ይሄ መድኃኒታችን ኢየሱስ ክርስቶስ የወደቀበት የሚዘከርበት ቦታ ላይ ነው። እዛ ላይ በእውነት የሰማይ ኃይላት ሁሉ ሲደነግጡ ነው የሚታይ። ምክንያቱም ይሄ የወደቀው ሩቅ ብእሲ አይደለም፣ ዓለምን በመሃል እጁ ያዘው ነው የወደቀው። ይሄ የወደቀው ከሰማዕታት አንዱ አይደለም፣
ክብር ሽቶ ክብር ፈልጎ መከራ እየተቀበለ ያለ አይደለም። ይሄ የወደቀው አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብራችንን ነው የጣሉት። አይሁድ ክብራችንን ነው የጣሉት። በዚህ ምክንያት በሰማይ ኃይላትም ዘንድ መደንገጥ እስኪፈጠር ድረስ መደንገጥ እስኪመጣ ድረስ መገረም እስኪመጣባቸው ድረስ ወድቋል ማለት ነው። መላእክት በሁለት ነገር ያደንቃሉ። አንደኛ የእግዚአብሔርን ድንቅ ነገር ያደንቃሉ፣ ትዕግስቱን ማለት ነው። ሁለተኛ ደግሞ የሰውን ክፋት ያደንቃሉ። ሰው ቢከፋ በፈጣሪው ላይ እስከማመጽ ድረስ ይከፋልን? በእውነቱ ይህንን እኮ አጋንንትም አላገኙትም። ይህንን እድል በፈጣሪያቸው ላይ አምጸዋል። መጀመሪያ ላይ ግን ይህንን እድል አላገኙትም። ፈጣሪያቸውን ይህንን ያክል አላሰቃዩትም። እውነት ለመናገር ረግጠው ጥለውት ሄዱ፣ ጥለው ረገጡት። አሁን አራተኛው ላይ ነው ያለነው። አምስተኛው በዚያው አያይዤ ልንገራችሁ። አምስተኛው ተካሂዶ በእግር አይሁድ ነው። በአይሁድ እግር መረገጥ ማለት ነው። በአይሁድ እግር በእግራቸው ረግጠውታል። አይሁድ ተካሂዶ በእግር አይሁድ ላይ በጣም የሚገርማችሁ ይጥሉትና ወዴት ሄደ ይላሉ። አመልጦ እንዳይሆን እያሉ እየተሳለቁ በላዩ ላይ ይሄዱበታል ይላል። በላዩ ላይ ይመላለሱበት ነበረ። ከፊት ያሉትም ከኋላ ያሉትም በላዩ ላይ ይረጋጋ። እነሱ ራሳቸው ወደ ባቢሎን ሲወርዱ እንዲህ ነበር ያደረጓቸው። እየረገጧቸው ነበር የተላለፉት። ያንን ሁሉ ካሳ ሊከፍልላቸው ነው የመጣው። በዚያውም ላይ በእውነት በገሃነም ተጥሎ እየተረገጠ ያለ አባት አለው ክርስቶስ። እሱም አዳም ነው። በገሃነም ተጥሎ እየተረገጠ ያለ ቅዱስ ዕቃ አለው። እሱን ሊቀድስ ይፈልጋል ክርስቶስ። እሱም የሰው ልጅ ነው። የሰው ባህሪ ተረግጧል። እየተረገጠ ያለውን አጋንንት እየተደቃደቁት ያለውን የሰውን ባህሪ ያድስ ዘንድ ያነጻ ዘንድ አምላካችን መድኃኒታችን ኢየሱስ ክርስቶስ ተረገጠ ማለት ነው። ዛሬ ክብራቸውን ነው የረገጡት ማለት ነው። አይሁድ የራሳቸውን ክብር ነው እየረገጡ ያሉት። በእውነቱ ከረጋጩ በላይ ካለው ይልቅ በስር ያለው ሲበልጥ በጣም አያሳዝንም? በእውነቱ በጣም ይሄም ያሳዝን ነው። እነዚህ አይነት መከራዎች ነው የተደረጉ። ስለዚህ አምስተኛው ተካሂዶ በእግር አይሁድ ወይም በአይሁድ እግር መረገጥ የምንለው መከራ ነው ማለት ነው። ሌላውና ስድስተኛው ምናልባትም በዚህ ክፍል የምናየው የመጨረሻው ክፍል ማለት ነው ከምሰሶ ጋር መላተም ወይም በሁለት ምሰሶች መካከል አድርጎ መጣበቅ ነው። እንግዲህ በሁለት ምሰሶች ማይከለክለያ ማድ የምንላቸው ሁለት ምሰሶች አድርገው ነው አምላካችን መድኃኒታችን ኢየሱስ ክርስቶስን ያሰቃዩት የነበረው። መስቀሉ አግዳሚ ያለው አይደል? ሁለት ነው መስቀል የሚሆነው። መቼም ሁለት እንጨት ነው አይደል? አንዱ የሚመሳቀለው አለ፣ አንዱ ምሰሶ የሚቆመው አለ ማለት ነውና በሁለቱ መካከል አጣብቀው ነው አሁን ክርስቶስን ይዘውት ሲሄዱ በሁለቱ መካከል አጣብቀው ነው ያሰቃዩት የነበረው። በኋላ ላይ ስምዖን ቀሬናዊ የሚባለው የተሸከመው ይሄ መስቀለኛ ሆኖ የተሰራው ነው። ሙሉ መስቀሉን አይደለም። ክርስቶስ ግንዱን ሲሸከም ዋናውን ምሰሶን ሲሸከም፣ ስምዖን ቀሬናዊ ደግሞ ከበረከተ መስቀሉ ይሳተፍ ዘንድ የተፈቀደለት ይሄ ቀሬናው ሰው ስምዖን እሱ ደግሞ የተመሳቀለውን እንጨት ነው የተሸከመው ማለት ነውና በሁለቱ መካከል አድርገው ነው አጣብቀው ያሰቃዩት የነበረው። ይሄ ለምን ፈለጉት መሰላቸው? አይሁድ ጎትተው በሚጥሉበት ሰዓት እንግዲህ ሲጥሉት ምንድን ነበር ይደረግ ነበር? ከፊት ወደፊት ሲወድቅ በፊቱ ያለው ግንድ ይቀጠቅጠዋል፣ ከላይ ያለውም ይወድቅበታል። ከፊት ያለው ሲመታው ከላይ ያለው ደግሞ ሲወድቅበት እጅግ አድርጎ መከራ ይጸናበታል። ወደ ጀርባም ሲጥሉት ልክ እንደዚያው በግንዱ ላይ ይወድቃል። ከፊቱ ያሰሩት ግንድ ደግሞ እንደዚሁ ይወድቅና ይቀጠቅጠዋል ማለት ነው። እነሱ መከራ መጥቶባቸው የሚቀጠቀጡ መሆናቸውን ለማመልከት በኋላ ከ40 ዘመን በኋላ እኮ እንዲህ በአጣብቂኝ ውስጥ ገብተው በመከራ የሚቀጠቀጡበት ዘመን ይመጣባቸዋል። ለብዙ ዘመናት ሲቀጠቀጡ የኖሩት በዚያ ምክንያት ነው። አይሁድን እኮ እንደ ዘር በዓለም ላይ ምናልባትም ብቸኛ ሊሆኑ ይችላሉ። ዘራቸው እስኪጠፋ ድረስ በሏቸው የሚል አዋጅ ወጥቶባቸው መንግስታዊ አዋጅ የተፈጸመባቸው አይሁድ ናቸው። ቀድሞ ከክርስቶስ ልደት በፊት በጽራውያን ዘመን በጽር ስልጣኔ ዘመን አርጤክስስ የሚባሉ በመጽሐፈ አስቴር ላይ የምንመለከተው ማለት ነው። በመጽሐፈ አስቴር ላይ ስትመለከቱ ምናልባትም ከምዕራፍ 3 ጀምሮ ባለው ታሪክ ማለት ነው ስትመለከቱ እንደምትረዱት በ127 ሀገሮች ባሉ አይሁድ ላይ ሁሉ የሞት አዋጅ ታውጆ ነበር። አይሁድ የሆኑ ሁሉ በአይሁድነታቸው ምክንያት እንዲጠፉ ማለት ነው። በኋላም ልክ እንደዚያው ምናልባት እነሱን የሚመስል አዋጅ የታወጀባቸው በሩዋንዳ ያሉ ሰዎች ይመስሉኛል። እና አይሁድ በዚህ ልዩ ናቸው። ይሄ ሁሉ መከራ ይጸናባቸው ለምንድን ነው ካላችሁ
በእግዚአብሔርም ላይ በክርስቶስም ላይ ያደረሱት መከራ እንዲጽኑ ነበር። እነሱም ጽኑ መከራ በክርስቶስ ላይ አድርሰዋል። እነሱን በላይና በታች ሆኖ በአጣብቂኝ ውስጥ አድርጎ ነው እግዚአብሔር በስቃይ ውስጥ የከተታቸው ማለት ነውና እንዲህ ባለ ስቃይ ያሰቃዩት ክርስቶስን በኋላ በአጣብቂኝ መከራ ውስጥ ሆኖ እንዲሰቃዩ አድርጓቸዋል። በዚህ ዓለም ነገስታት ያሳድዷቸዋል። በሰማይ ንስሐ አልገቡም፣ በክርስቶስ ስም አምነው አልተጠመቁምና በሰማይ አጋንንት ገሃነም ያወርዷቸዋል። ተመልከቱት። በስጋም በነፍስም ነው መከራ የተቀበሉት ማለት። በስጋም በነፍስም እንደመጎዳት ያለ የሚያሳዝን ነገር አለ። በእውነት ክርስቲያኖች ማሰብ ያለብን ማዘን ያለብን በስጋም በነፍስም መጎዳት፣ በስጋም በነፍስም ስደተኛ መሆን እንደሌለብን ነው ማሰብ ያለብን። አንዳንድ ሰው አለ ስጋውንም ጎድቶ ነፍሱንም ጎድቶ የሚኖር በዚህ ዓለምም በወዲያኛውም ዓለም ሐዘንተኛ ሆኖ ለመኖር እየተዘጋጀ ያለ በወዲህኛው ዓለም ተድላ ደስታ ቢያጋጥመው እንኳን ተድላ ደስታውን ቆጥቦ በሰማይ ላለችው ጊዜ ላለችው ዘመን የሚያቆይ ማንም ክርስቲያን ብዙ ሰው አይታይምና ከዚህ የተነሳ እግዚአብሔር ቤተሰቦች እንዲህ ባለ በሚያጣብቅ በጽኑ መከራ ውስጥ እንዳንወድቅ መጠንቀቅ ይኖርብናል ማለት ነውና ስድስተኛው እንግዲህ በሁለት ምሰሶች መካከል ሆኖ መከራን መቀበል ነው ማለት ነው። ለዛሬ እንግዲህ በክፍል 1 የምንመለከተው 6ቱን ነው የነበረው። ከዚህ በኋላ የሚቀሩን ደግሞ 7ቱ ናቸው። 7ቱን እንደገና በክፍል 2 እንመለከታቸዋለን። ለዛሬ ሕማሙን ሞቱን አንስተን እንድንናገር የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ከበረከተ መስቀሉ ያሳትፈን። ክርስቶስ መድኃኒነ መጻ ወሐመ በእንቲአነ ወበሕማማቲሁ ቤዛወነ አሜን።